ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምቆያችሁ በአዳዲስ መረጃዎች ተገናኝተናል። እነዚህ መረጃ ኢትዮጵያችንንም የሚነካ ነው። በጣም እጅግ በጣም አስገራሚ የሆነ መረጃ ነው። እንግዲህ ይሄ መረጃ እውነተኛ ታሪክ ነው፣ ግን ፊልምም ተሰርቶበታል። እጅግ በጣም የሚገርም ሚስጥር የያዘ ጉዳይ ነው እና ይሄንን በጥልቀት ነው ከእናንተ ጋር አብረን የምንፈትሸው። እጅግ በጣም የምታተርፉበት መረጃ ስለሆነ አብራችሁን ትቆዩ ዘንድ በአክብሮት ነው የምንጠይቃችሁ። በተከበረው ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዘለቁ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ቆይታችንን የምናደርገው ዘ ፋሚሊ ወይ ደግሞ በይፋዊ ስሙ ዘ ፌሎሺፕ በመባል ይታወቃል። በአሜሪካ ዋሽንግተን ዲሲ አካባቢ መቀመጫውን ያደረገ በሚስጥራዊነቱ በከፍተኛ ተጽዕኖ ፈጣሪነቱ የሚታወቅ ሃይማኖታዊ እና ፖለቲካዊ ድርጅት ነው። ይሄ ድርጅቱ በይፋ የሚታወቀው በየዓመቱ በሚያዘጋጀው የብሔራዊ የጸሎት ቁርስ ናሽናል ብሬክፋስት አማካኝነት ቢሆንም ከበስተጀርባ ግን የዓለም ፖለቲካዊና ኢኮኖሚያዊ ውሳኔዎችን ለመቅረጽ የሚሰራ ትልቅ መዋቅር እንዳለው ይነገራል። ስለዚህ ድርጅት የሚነሱትን የዓለም አቀፍ ቁጥጥር ሴራዎች፣ ኮንስፓይሬሲ እና ከኢትዮጵያ እንዲሁም ከዓለም አቀፍ ፖለቲካ ጋር ያለውን ቁርኝት በደንብ ነው ዛሬ ከእናንተ ጋር አብረን የምንገልጠው ማለት ነው። የድርጅቱ መሰረታዊ ፍልስፍና የመነጨው በ1930ዎቹ ነው። በነገራችን ላይ በአብርሃም ቬሬይድ ሲሆን በኋላም በዶግ ኮው ዘመን ክንፉን ያስፋፋ ድርጅት ነው። እንደ ተቺዎቹና የሴራ ተንታኞች አባባል ድርጅቱ ዓለምን ለመቆጣጠር የሚጠቀምባቸው ስልቶችን ሲያስቀምጡ የላይኞቹ መረጣ ይሉታል። ይሄ ቶፕ ዳውን አፕሮች ድርጅቱን እንደ ሌሎች የሃይማኖት ተቋማት ወደ ታችኛው ማህበረሰብ አይወርድም። ይልቁንም ትኩረቱን በእግዚአብሔር የተመረጡ የሚሏቸውን መሪዎች፣ ነገስታት፣ ፕሬዝዳንቶች፣ የቢዝነስ ባለሀብቶች መቅረብና መቆጣጠር ነው። መሪዎቹን ከተቆጣጠር ህዝቡን ትቆጣጠራለህ የሚል እምነት አላቸው። ተጽዕኖ ፈጣሪ የሆኑ ሰዎችን አንድ ሀገር ላይ ለምሳሌ በዘፈኑ ኢንዱስትሪ ላይ ያሉ፣ በፊልሙ ሊሆን ይችላል፣ የሀገር መሪዎችን ሊሆን ይችላል። እኛም ሀገር ምናልባትም ወደ ኋላ ላይ ስማቸውን እንጠቅሳለን። በጣም በርካቶች እዚህ ስብሰባ ላይ ይሳተፉ ነበረ። ሌላው የሚስጥር ዲፕሎማሲ አላቸው። ኢንቪዚብል ፓወር አባላቶቻቸው በይፋ ዲፕሎማሲያዊ መስመር ሳይሆን በወንድማማችነት ስም በሚስጥር ይገናኛሉ ማለት ነው። ይሄ አሰራር ዲሞክራሲያዊ ተጠያቂነትን በማክሸፍ የዓለምን ዕጣ ፈንታ ጥቂት ሰዎች በዝግ በሮች በስተጀርባ እንዲወስኑ ያደርጋል ተብሎ ይታመናል። ሌላው የኃይል አሰላለፍ መዋቅራቸው ነው። ጂሰስ ፕላስ ነቲንግ ማለት ነው። ፍልስፍናቸው ክርስትናን ከካፒታሊዝምና ከፖለቲካዊ ስልጣን ጋር ማጋባት ነው። በአሜሪካ ኮንግረስ አባላት፣ በወታደራዊ መኮንኖችና በዓለም አቀፍ መሪዎች መካከል የሚፈጠሩ ትስስር የአሜሪካን የውጭ ጉዳይ ፖሊሲ ለራሳቸው አጀንዳ ማስፈጸሚያነት እንዲውሉ ያደርጋሉ የሚሉ ክሶችም ይቀርቡባቸዋል። የኢትዮጵያ ሚና በሀገር ውስጥ የሚሰራው ሴራ ደግሞ ስናይ ሴራ ተንታኞቹ ድርጅቱ በአፍሪካ በተለይ ደግሞ በኢትዮጵያ ላይ ያለውን ስር የሰደደ ተጽዕኖ በተለያዩ መንገዶች ያነሱታል። ኢትዮጵያ በስትራቴጂካዊ መልክዓ ምድሯ ወይ ደግሞ የአፍሪካ ቀንድ በመሆኗ በታሪካዊ ክርስትና መሰረቷ ምክንያት ለድርጅቱ ዋነኛ ኢላማ ሆናለች ተብሎ ይታመናል። ምክንያቱም የመሪዎች ቁርኝትና የፖለቲካ ተጽዕኖ እዚህ ውስጥ አለ። ዘ ፋሚሊ በኢትዮጵያ ፖለቲካ ውስጥ ለብዙ አስርት ዓመታት እጁን እንዳስገባ ነው የሚነገረው። ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ በኢህአዴግ ዘመነ መንግስት በተለይ ደግሞ በነጠረ ስልጣን ላይ በነበሩ ከፍተኛ መሪዎችና አሁን ባለው የወቅቱ አመራር መዋቅር ውስጥ ያሉ ቁልፍ ሰዎችን በጸሎት ቡድኖች ስም እንደመረመሩ እንደቀረቡ ይነገራል። በሀገሪቱ ትልልቅ ውሳኔዎች፣ የስልጣን ሽግግሮች፣ የፖለቲካ አቅጣጫዎች ላይ እነዚህ ከበስተጀርባ ያሉ የሚስጥር ወንድማማችነቶች ሚና እንዳላቸው ይገመታል ማለት ነው። ሌላው ድርጅቱ በኢኮኖሚና እርዳታ ስም የሚደረግ ዘልቆ መግባትን ያደርጋል። ለምሳሌ ከአሜሪካ ግዙፍ ረድኤት ድርጅቶችና የገንዘብ ተቋማት ጋር የጠበቀ ትስስር አለው። በኢትዮጵያ የሚካሄዱ ትላልቅ የልማት ፕሮጀክቶች፣ የፕራይቬታይዜሽን የመንግስት ተቋማት ወደ ግል ማዛወር ስራዎችና የዓለም ባንክ ለምሳሌ IMF ብድሮችን ከድርጅቱ አባላት ፍላጎት ጋር የተሳሰሩ ናቸው የሚሉ የሴራ ትንታኔዎችም አሉ። ይሄ በኢኮኖሚ የማንቀጥቀጥ ስልት ሀገሪቱ ነፃ የውጭ ፖሊሲ እንዳይኖራት ለማድረግ የሚሰራ ሴራ ነው ተብሎ ይታያል ማለት ነው። ሌላው የሃይማኖትና ማህበራዊ መዋቅርን መቆጣጠር ነው። በኢትዮጵያ ያሉ የተለያዩ የሃይማኖት ተቋማት አመራሮችን ኦርቶዶክስ፣ ፕሮቴስታንት፣ እስልምናን ጭምር በአብሮነትና በሰላም ስም ማቀራረብ
ከዛ በውስጥ ግን የህዝብ ተሰሚነት ያላቸውን መጋቢዎች፣ መሪዎች የራሳቸውን አስተሳሰብ መስመር ተከታይ ማድረግ በዚህ ማህበረሰባዊ መነሳሳት ውጥረቶች ከበስተጀርባ ሆነው እንደ ፍላጎታቸው ማቀጣጠል ወይ ደግሞ ማብረድ ይችላሉ ተብሎ ይታማሉ ማለት ነው። ከመላው ዓለም ጋር የተዘረጋው መረብም ግሎባል ዌብ ስናይ ድርጅቱ ከኢትዮጵያ ተነስቶ እስከ ዋሽንግተን ከአውሮፓ እስከ መካከለኛው ምስራቅ የተዘረጋ የጥቅም መረብ አለው። በነገራችን ላይ ለምሳሌ አንደኛው የሚነሳው የአፍሪካ ቀንድ ስትራቴጂ ነው። ኢትዮጵያን እንደ ማዕከል በመጠቀም በሱዳን፣ በሶማሊያ፣ በኤርትራ አካባቢ ያሉትን የጂኦፖለቲካዊ ውጥረቶች፣ የቀይ ባህርን ደህንነት ለአሜሪካና ለአጋሮቿ ምቹ በሆነ መልኩ መቅረጽ። በሁለተኛ ደረጃ የሚነሳው አምባገነኖችን መደገፍና መጠቀም ነው። ድርጅቱ በታሪኩ እንደ ሊቢያው ሙአመር ጋዳፊ በተወሰነ ዘመን የኢንዶኔዥያው ሱሃርቶ እና የሶማሊያው ዚያድ ባሬ ካሉ አምባገነኖች ጋር ሚስጥራዊ ግንኙነት ነበረው። ዋናው ዓላማቸው መሪው ዲሞክራሲያዊ መሆኑ ሳይሆን የድርጅቱንና የአሜሪካን ጥቅም ማስጠበቁ ላይ ነው ማለት ነው። በሶስተኛ ደረጃ ቢነሳው የምዕራባውያን አጀንዳ ማስፈጸም ነው። በአፍሪካና በታዳጊ ሀገራት ያሉ የተፈጥሮ ሀብቶችን፣ ማዕድናትን፣ የእርሻ መሬትን፣ ውሃን በረቀቀ መንገድ በዓለም አቀፍ ኮርፖሬሽኖች ቁጥጥር ስር ለመዋል ፖለቲካዊ ምህዳሩን ማመቻቸት ነው። እና ይሄ ነገር የዘ ፋሚሊ መሪ የነበረው ዶግ ኮ ለድርጅቱ አባላት በሚሰጠው ስልጠና ላይ በግልጽ የሚናገረው አንድ አስደንጋጭ ፍልስፍና ነበረው። እሱም ድርጅታዊ ጥንካሬና ፍጹም ታማኝነትን ለመማር ከፈለጋችሁ ይላል። ልብ በሉ፣ ለመማር ከፈለጋችሁ ሂትለርን፣ ስታሊንንና ማኦ ሴቱንግ እዩ የሚል ነበረ። ይሄ ማለት ድርጅቱ መሪዎቹ ደግ ወይም ዲሞክራሲ መሆናቸውን አይፈልግም ማለት ነው። ይልቁንም እንደ ሂትለር ፍጹም ስልጣን ያላቸውና በአንድ ትዕዛዝ ሀገርን ማንቀጥቀጥ የሚችሉ መሪዎችን መቅረብና በእነሱ ላይ ተጽዕኖ መፍጠር ይመጣል ማለት ነው። ይሄ ፍልስፍናው ነው ወደ አፍሪካና ወደ ኢትዮጵያ የፖለቲካ መዋቅር ይዘውት የመጡት ማለት ነው። የኢትዮጵያ ስልታዊ ሚናና የጸሎት ቡድኑ ሴራ ደግሞ ስንፈትሽ የድርጅቱ መረብ በኢትዮጵያ ውስጥ እንዴት እንደሚሰራ በዝርዝር ማየት ይገባል። የብሔራዊ የጸሎት ቁርስ ለምሳሌ ናሽናል ፕሬየር ብሬክፋስት የሚሉት እንደ ስልጣን መሸሸጊያ ይጠቀሙታል። ድርጅቱ በየዓመቱ ዋሽንግተን ላይ በሚያዘጋጀው ጸሎት ቁርስ በተጨማሪም ይህንን መዋቅር ወደ ኢትዮጵያ አምጥቶታል ማለት ነው። በየዓመቱ በኢትዮጵያ ከፍተኛ የመንግስት ባለስልጣናትና ሚኒስትሮች፣ የጦር መኮንኖች፣ ሃይማኖት አባቶች የሚገኙበት የብሔራዊ የጸሎት ቁርስ ይዘጋጃል። እና ለምንድን ነው ይሄ ሴራው ምንድን ነው ስንል ይሄ መድረክ በህዝብ አይን ሲታይ ሰላምና አንድነትን የሚሰብክ ነው የሚመስለው። ነገር ግን ከበስተጀርባ የአሜሪካ ኮንግረስ አባላትና የድርጅቱ ተላላኪዎች ከኢትዮጵያ መሪዎች ጋር በዝግ በር የሚገናኙበት ህዝብና ፓርላማ የማያውቁ የፖለቲካና የኢኮኖሚ ስምምነቶች የሚደራደሩበት የሚስጥር መድረክ ነው ማለት ነው። ሴሎቹን ዘ ፋሚሊ የሚሰራው በትናንሽ ስውር ቡድኖች ነው። በነገራችን ላይ በኢትዮጵያ መንግስት መስሪያ ቤቶች፣ በፍትህ አካላት፣ በጦር ሰራዊት ውስጥ ራሳቸውን የኢየሱስ ወንድማማቾች ወይ ደግሞ የጸሎት ጓደኞች ብለው የሚጠሩት ነገር ግን እርስ በርሳቸው የሚደጋገፉ ስውር ቡድኖችን ያዋቅራሉ። አንድ የድርጅቱ ታማኝ የሆነ ባለስልጣን ከፍተኛ ቦታ ላይ ሲቀመጥ በስሩ ያሉትን ቁልፍ የስልጣን ቦታዎች ለሌሎቹ የድርጅቱ አባላት አሳልፎ ይሰጣል ማለት ነው። በዚህ መንገድ የመንግስት መዋቅር ሳይታወቅ በቁጥጥር ስር ያደርገዋል። ሌላው የዘውድ ስርዓቱን ማፍረስና የደርግ ዘመን ሚስጥርንም ማየት ተገቢ ነው። ታሪካዊ ሰነዶች እንደሚያሳዩት ድርጅቱ ከቀዳማዊ ኃይለ ሥላሴ ጋር የጠበቀ ግንኙነት እንደነበረው መረጃዎች ያሳያሉ። ነገር ግን ንጉሱ ወደ አሜሪካ ከመጠጋት ይልቅ የገለልተኛ ሀገራትን ንቅናቄ መደገፍና የአፍሪካ አንድነትን ማጠናከር ሲጀምሩ ድርጅቱ ፊቱን አዞረባቸው። በወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ውስጥ የነበሩ የዘ ፋሚሊ አባላት የደርግን መነሳትና የንጉሱን መውረድ በዝምታ የተመለከቱት እንዲያውም የረዱት የንጉሱን መስመር ለመስበር እንደነበረ የሴራ ተንታኞች ያነሳሉ። በዓለም አቀፍ ደረጃ ደግሞ የተዘረጋ ከፍተኛ የሆነ ጠላፊ መረብና የድርጅት ጥላ አለው። ይሄ ድርጅት በአሜሪካ ዋሽንግተን ዲሲ ውስጥ ሲስትሬት ሴንተር የሚባል ትልቅ ህንፃ አለው። ይህ ህንፃ የብዙ የአሜሪካ ሴናተሮች፣ የውጭ ሀገር መሪዎች ማረፊያና ሚስጥራዊ መገናኛ ነው። አንደኛው በላቲን አፍሪካ መፈንቅለ መንግስታት ድርጅቱ በኢንዶኔዥያ የሱሃርቶ አምባገነናዊ ስርዓት ሲመሰረትና በሺዎች የሚቆጠሩ ሰዎች ሲጨፈጨፉ ከበስተጀርባ የገንዘብና የዲፕሎማሲ ድጋፍ ሲያደርግ ነበረ። በሶማሊያ ዚያድ ባሬን፣ በሊቢያ ጋዳፊን በተወሰነ መልኩ ለራሱ ጥቅም ተጠቅሞባቸዋል። ሁለተኛ የዓለም ባንክና IMF ወርልድ ባንክ ኤንድ IMF ቁጥጥር
የድርጅቱ አባላት የሆኑ የአሜሪካ ኮንግረስ አባላት በኢትዮጵያና በሌሎች የአፍሪካ ሀገራት ላይ የሚጣሉ ማዕቀቦችን ወይም የሚሰጡ ብድሮችን እንደ ፖለቲካዊ መሳሪያ ይጠቀሙባቸዋል። አንድ የሀገር መሪ ድርጅቱን ፍላጎት ካልተቀበለ የኢኮኖሚ ቀውስ እንዲፈጠር ይደረጋል። ካልተስማማ ደግሞ በዲሞክራሲ ስም ህዝባዊ አመፅና ረብሻ ከበስተጀርባ በገንዘብ ተደጉሞ እንዲነሳበት ይደረጋል ማለት ነው። ሌላው የኢትዮጵያን የተፈጥሮ ሀብትና ጂኦፖለቲካ የመቆጣጠር ሴራ ነው። ዘፋሚሊ ኢትዮጵያን በሶስት ዋና ዋና ጥቅሞች ምክንያት አይኗ ውስጥ አስገብቷታል ማለት ነው። አንደኛው የአባይ ወንዝ ፖለቲካ ነው። የታላቁ ህዳሴ ግድብ ጉዳይ ከዓለም አቀፉ የፖለቲካ ፍላጎት ጋር የተያያዘ ነው። ድርጅቱ በኢትዮጵያና በግብጽ በሁለቱም ሀገራት መካከል ያለውን ውጥረት ለራሱ ጥቅም ማጣጣም ወይ ደግሞ ማመጣጠኛ አድርጎታል። ውጥረቱ እንዲቀጥል በማድረግ ሁለቱን ሀገራት ወደ አሜሪካ የጦር መሳሪያና ዲፕሎማሲያዊ ጥገኝነት እንዲጠቁ ያደርጋል። ሁለተኛ የቀይ ባህር መውጫና ወታደራዊ ጥቅሞች ናቸው። ኢትዮጵያ በአፍሪካ ቀንድ ያላትን ተጽዕኖ ከፍተኛ በመሆኑ ድርጅቱ የኢትዮጵያ መሪዎች በመቆጣጠር በአካባቢ የሚነሱ እንደ አልሸባብ ያሉ ቡድኖችን ለመምታት ወይ ደግሞ ለመጠቀም ስልታዊ እርምጃዎችን ያዛል። በሶስተኛ ደረጃ የሃይማኖት መከፋፈልን መፍጠር ነው። ኢትዮጵያ የክርስትናና የእስልምና እምነቶች በሰላም የሚኖሩባት ሀገር ብትሆንም ይሄ ድርጅት ወደ ሀገር ውስጥ በሚያስገባቸው አዳዲስና ስር ነቀል የሃይማኖት አስተሳሰቦች አማካኝነት ማህበረሰቡ በሃይማኖትና በጎሳ ተከፋፍሎ እርስ በርሱ እንዲጠራጠር ያደርጋል። ህዝቡም እርስ በርሱ በተጫረሰ ቁጥር ሀገሪቱ ደካማ ትሆናለች። ደካማ ሀገር ደግሞ ከበስተጀርባ ሆኖ ለመዘወር እጅግ በጣም ቀላል ነው እንደሚታወቀው። በአጠቃላይ ስናየው ዘፋሚሊ ማለት ሃይማኖትን እንደ ጭንብል የለበሰ ነገር ግን ዓላማው የዓለምን ሀብት፣ ስልጣን፣ የውሳኔ ሰጪነት ቦታዎች በጥቂት የአሜሪካና የዓለም ልሂቃን ኤሊቶች እጅ ስር አድርጎ ማቆየት የሆነ መረቡን እስከ ኢትዮጵያ ቤተመንግስት ድረስ የዘረጋ እጅ ረጅም ድርጅት ነው ተብሎ ይታመናል ማለት ነው። ቤተሰቦቻችን አሁን ለምን ይህን ጉዳይ አነሳ ነው? በእርግጥ አክሱም ቲዩብ ላይ ይህንን ነገር ከሁለት ጊዜ በላይ ሰርተንበት ነበረ። አሁን ለምን አነሳ ነው? ዓለም አሁን ያለችበት ሁኔታ የኃይል አሰላለፍ ሽግግር shift of global power ላይ ነው ማለት ነው። በአንድ በኩል የምዕራባውያን የበላይነትን ለማስቀጠል የሚጥሩ እንደዚያ ፋሚሊ ያሉ ስውር መዋቅሮች አሉ። በሌላ በኩል ደግሞ እንደ ብሪክስ ያሉ አዳዲስ የኃይል አሰላለፎች እየመጡ ነው። ኢትዮጵያ ደግሞ የዚህ ፍልሚያ መሃል ነች ማለት ነው። መሃሉ ናት። ስለዚህ አሁን ስላለው ውጥረት በቂ ግንዛቤ እንዲኖረን ከጀርባ ሆነው ዓለምን የሚዘውሩ አካላት እነማን ናቸው ማለት አሁን ላይ ደግሞ በተለይ ልናውቅና ልንነቃ ይገባል። ለምሳሌ ዲጂታል ሚዲያና የሚስጥር ሰነዶች ይፋ እየሆኑ ነው። ቀደም ሲል ስለነዚህ ድርጅቶች መነጋገር እንደ ተራ የሴራ ትንታኔ ይታይ ነበር። አሁን ግን ዘመኑ ተቀይሯል። የኔትፍሊክስ ራሱ ዘፋሚሊ ዘጋቢ ፊልም ይፋ የሆነ የአሜሪካ ኮንግረስ ሚስጥራዊ ሰነዶችና የምርመራ ጋዜጠኞች ያወጧቸው መረጃዎች ድርጅቱ እንዴት ወደ አፍሪካ ቤተመንግስት ዘልቆ እንደገባ በግልጽ እያሳዩ ነው ማለት ነው። መረጃው አሁን በስፋት እጃችን ላይ በተለያየ መልኩ እየገባ ስለሆነ ደግሞ ይህንን ነገር ማወቂያ ትክክለኛ ጊዜው አሁን ነው። ለምሳሌ የኢትዮጵያ ወቅቱ የኢኮኖሚና የፖለቲካ ጫናን ብንመለከት ኢትዮጵያ ሆነ ያለችበት ትልልቅ የኢኮኖሚ ሪፎርሞች፣ የዓለም ባንክ፣ IMF የብድር ፖሊሲዎች እንዲሁም የቀይ ባህርና የጂኦፖለቲካ ውጥረቶችን ስናይ ነገሩ በዘፈቀደ የሚሆን አይመስልም። እነዚህ ዓለም አቀፍ ተቋማት ከዘፋሚሊ አባላት ጋር የጥቅም ትስስር እንዳላቸው ይታወቃል። ስለዚህ ሀገራችን አሁን ለምትገኝበት ውስብስብ ሁኔታ የጀርባ ምክንያት የሆኑት ስውር እጆች አሁን ላይ ነቅሶ ማውጣቱ ወቅታዊና አስፈላጊ ያደርገዋል ማለት ነው። ሌላው የህዝብ ንቅናቄና ከመጋረጃ ጀርባ የመመልከት አስፈላጊነት ሊኖር ይገባል። ህዝባችን ሁል ጊዜ የሚመለከተው መድረክ ላይ የሚታየውን ፖለቲከኛ ወይ ደግሞ የሚሰማውን የሰላምና የአንድነት ስብከት ብቻ ነው። ነገር ግን መጽሐፍ ቅዱስና ሰላምን እንደ ጭንብል አድርገው የሀገርን መዋቅር ስለሚቆጣጠሩ ስውር ቡድኖች ህዝቡ ንቁ መሆን አለበት ብለን እናምናለን። አሁን ሀገራዊ መነቃቃት፣ ሉዓላዊነትን የማስከበር ስሜት እየጨመረ ባለበት ወቅት እውነተኛውን ጠላትና ወዳጅ ለይቶ ለማወቅ ይህንን ርዕሰ ጉዳይ አሁን ልናነሳው ተገደናል ማለት ነውና መስራቹን እንግዲህ ያው ከላይ ነግሬያችኋለሁ። አብርሃም ቬሬድ ይባላል። የኖርዌይ ተወላጅ የሆነ ማቶዲስት መጋቢ ፓስተር ነው። የተመሰረተውን በ1930ዎቹ በአሜሪካ ታላቁ የኢኮኖሚ ቀውስ ጊዜ ነበረ የተመሰረተው። የሰራተኞች ማህበራትና የግራ ዘመም ወይ ደግሞ ሶሻሊስት አስተሳሰቦችን ያገገሙ በነበረ ሰዓት ነው። አብርሃም ቬሬድ ይህንን የድሆችና የሰራተኞች ንቅናቄ እንደ ስጋት ተመለከተው ማለት ነው። እሱ ያመነው እግዚአብሔር ለዓለም የነደፈው እቅድ በሀብታሞችና በባለስልጣናት በኩል ነው ብሎ ነበር ማለት ነው። በመሆኑም 19 የሚሆኑ የሲያትል ትልልቅ የቢዝነስ ሰዎች፣ ባለሀብቶች በአንድ ክፍል ውስጥ ተሰብስበው የመጀመሪያውን የጸሎት ቡድን መሰረተ ማለት ነው። ዓላማቸው የሰራተኞችን ንቅናቄ ማዳከምና ካፒታሊዝምን ከሃይማኖት ጋር ማጋባት ነበረ።
እና ይሄ መዋቅር በፍጥነት በማደግ በ1940ዎቹ ደግሞ ወደ ዋሽንግተን ዲሲ ተዛወረ። በ1953 ደግሞ የአሜሪካው ፕሬዚዳንት ድዋይት አይዘንሃወር በማሳመን የመጀመሪያውን የብሔራዊ ጸሎት ቁርስ ናሽናል ፕሬየር ብሬክፋስት አዘጋጁ። ከዚያ ጊዜ ጀምሮ ድርጅቱ የእጅረጅም የዓለም ፖለቲካ ተዋናይ ሆነ ማለት ነው። እና የኢትዮጵያ ተሳትፎም በህዝብ ደረጃ ሳይሆን በግለሰብ መሪዎች ልሂቃን ደረጃ የሚደረግ ስውር ተሳትፎ ነው። ድርጅቱ ኢትዮጵያን ያቀረባት በሁለት ዋና ዋና መንገዶች ነው። በነገራችን ላይ የቀድሞዋ ዘፋኝ የሆኗ ዘማሪ ዘሪቱ ከበደ እዚህ ስብሰባ ላይ ተሳትፋ እንደነበረና ቃለ መጠይቅም እንደነበራት አስታውሱ። በዚህ ጉዳይ ላይ ቃለ መጠይቅ ነበራት። እዚህ ቡድን ውስጥ እንደ እንግዳ ተጋባዥ እንግዳ ሆና ሄዳ ነበረ። ታሪካዊው ግንኙነት ከንጉሱ ጀምሮ ነው የሚጀምረው። እንዳልኳቸው ከአብርሃም ቬሬድ በመቀጠል ድርጅቱን በበላይነት የመራውና የዓለም አቀፍ መረቡን የዘረጋው ዶኮ የተባለው ነው። ከቀዳማዊ ኃይለ ሥላሴ ጋር የቅርብ ወዳጅነት የነበረው ሰው። ንጉሱ ዋሽንግተን ዲሲ በሚሄዱበት ጊዜ ራሱ የድርጅቱ አባላት የሆኑ የአሜሪካ ሴናተሮች በልዩ ሁኔታ ያስተናግዷቸው ነበረ ንጉስ ኃይለ ሥላሴ። ንጉሱም በሀገር ውስጥ የጸሎት ቡድኖች እንዲቋቋሙ ፈቅደው ነበር። በነገራችን ላይ ከዛ የወቅቱ ባለስልጣናት የጸሎት ቁርስ መድረክም ነበር። በኢህአዴግ ዘመንም ሆነ አሁን ባለው የወቅቱ መንግስትም በርካታ ከፍተኛ የኢትዮጵያ ባለስልጣናት፣ ሚኒስትሮች፣ የፓርላማ አባላትና አማካሪዎች በየዓመቱ ወደ ዋሽንግተን ዲሲ እየተጓዙ በብሔራዊ የጸሎት ቁርስ ላይ ይሳተፋሉ። በተጨማሪም ድርጅቱ በአፍሪካ ህብረት የአፍሪካ ዩኒየን መቀመጫነቷ በታሪኳ ምክንያት ኢትዮጵያ የአፍሪካ መረብ ማስተባበሪያ ማዕከል አድርጓታል። በሀገር ውስጥ የሚዘጋጁ የጸሎት ቁርሶች በድርጅቱ ሰዎች የገንዘብና የሀሳብ ድጋፍ የሚደረግላቸው ናቸው ማለት ነው። የኢትዮጵያ መሪዎችን ድርጅቱን የሚያዩት ከአሜሪካ ቁልፍ ፖለቲከኞች ጋር በሚስጥር ለመገናኘት ዲፕሎማሲያዊ ድጋፍ ማግኛ ድልድይ አድርገው ነው ማለት ነው። እና እንግዲህ ኢትዮጵያ ከዘ ፋሚሊ ጋር በሚኖራት ግንኙነት በድርጅቱ ስውር ሴራዎች ምክንያት የምታጣቸው ትልልቅና ወሳኝ ነገሮች አሉ። በነገራችን ላይ አንደኛው ብሔራዊ ሉዓላዊነት ነው። የሀገሪቱ ትልልቅ የፖለቲካ ውሳኔዎች፣ የኢኮኖሚ አቅጣጫዎች የሚወሰኑት በኢትዮጵያ ህዝብ ፍላጎት ወይ በፓርላማ ሳይሆን በድርጅቱ አስተባባሪነት ከበስተጀርባ በሚደረጉ የሚስጥር ስምምነቶች ነው ማለት ነው። ይህም ማለት ሀገሪቱ የራሷን ዕጣ ፈንታ በራሷ የመወሰን መብቷን ታጣለች። ሁለተኛው ዲሞክራሲና ተጠያቂነት ነው። ድርጅቱ መሪዎች የተመረጡት በእግዚአብሔር ነው የሚል እምነት ስላለው መሪዎች ለህዝብ ተጠያቂ መሆናቸው አይፈለግም። ይሄ ደግሞ በሀገር ውስጥ አምባገነንነት፣ ህዝብን አለማዳመጥ፣ የፍትህ መጓደልን ያሰፍናል። ህዝቡ በምርጫ መሪ የመቀየርና የመጠየቅ መብቱን ያጣል። ሌላው በሶስተኛ ደረጃ የኢኮኖሚ ነጻነት ነው የምታጣው ኢትዮጵያ። ዘፋሚሊ የአሜሪካን ካፒታሊዝም የሚያስፈጽም በመሆኑ የኢትዮጵያ ትልልቅ የህዝብ ሀብቶች እንደ ቴሌኮም፣ ባንኮች፣ አየር መንገድ ወደ ግል ይዞታ እንዲዛወሩ፣ በዓለም አቀፍ ኮርፖሬሽኖች እጅ እንዲወድቁ ጫና ያደርጋል ማለት ነው። ሀገሪቱ በብድርና በእርዳታ ወጥመድ ውስጥ እንድትገባ ስለሚደረግ የኢኮኖሚ ነጻነቷን አጥታ የአሜሪካ ተገዢ ትሆናለች። በአራተኛ ደረጃ ማህበራዊና ሃይማኖታዊ አንድነት ነው። ድርጅቱ የራሱን ስውር ፍላጎት ለማስፈጸም ሲል በኢትዮጵያ ውስጥ ያሉ የነባር ሃይማኖቶችን የኦርቶዶክስና እስልምና፣ የነባር ወንጌላውያን ክርስቲያኖችን መዋቅር ሰርጎ በመግባት አመራሮቻቸውን ይከፋፍላል። ማህበረሰቡን በሃይማኖትና በጎሳ ተከፋፍሎ እርስ በርሱ በሚጋጭበት ጊዜ ሀገር ትዳከማለች። በዚህም ኢትዮጵያ ለዘመናት የኖራትን ማህበራዊ ሰላምና አንድነት ልታጣ ትችላለች ማለት ነው። ውድ ቤተሰቦቻችን እንግዲህ ስለዚህ ጉዳይ ምን ያህል ታጣላችሁ የሚለውን ባላቅም ስለ ፊልሙ ደግሞ እንንገራችሁና እስኪ እናበቃለን። በራሳቸው ስም ነው እንግዲህ ይሄ ፊልም የተሰራው ዘ ፋሚሊ ማለት ነው። ምናልባትም አይታችሁትም ሊሆን ይችላል ወይ ደግሞ ስለዚህ ድርጅትም የማወቅ ዕድሉ ገጥሟችሁ ይሆናል። ፊልም ተሰርቶበታል። በነገራችን ላይ በዓለም አቀፍ ደረጃ ከፍተኛ ትኩረትን አድርጓል። ኔትፍሊክስ ነው ይህንን ፊልም ያወጣው። ታይትሉም ዘ ፋሚሊ የሚል ነው። የተለቀቀበት ዓመትም በአውሮፓውያኑ 2019 ነው። ምናልባት የሚያላያችሁት ካላችሁ ገብታችሁ ብታዩ ጥሩ ነው። ፎርማቱም ባለ 5 ክፍል አጭር የቪዲዮ ተከታታይ ሚኒ ሲሪየስ እንደሚሉት ማለት ነው። እንደዛ ነው የተሰራው። የተመሰረተበት መጽሐፍም ጄስ ቫርሌት የተባለ የምርመራ ጋዜጠኛ ድርጅት ውስጥ በሚስጥር ሰርጎ ገብቶ ለዓመታት ከኖረ በኋላ የጻፈው ዘ ፋሚሊ ዘ ሲክሬት የሚል እንትን አለበት ማለት ነው። ኢን ዘ ፈንዳሜንታሊዝም አት ዘ ሃርት ኦፍ አሜሪካን ፓወር የተሰኘ መጽሐፍ ላይ ነው ማለት ነው ትኩረቱን ያደረገው። ይሄ ዘጋቢ ፊልም እውነተኛ ምስክሮችን፣ የሚስጥር ካሜራ ተንቀሳቃሽ ምስሎችን፣ በድርጅት ውስጥ የነበሩ ሰዎችን ቃለ መጠይቅ በማካተት በጣም በርካታ የሆኑ ነጥቦችን ያነሳል። አንደኛው በሚስጥር ሰርጎ መግባትን ነው። ጋዜጠኛ ጄፍ ቫርሌት ዋሽንግተን ዲሲ በሚገኘው ወጣቶች በሚሰለጥኑበት የድርጅት የሚስጥር ቤት ውስጥ ገብቶ ሲኖር የነበረውን ህይወት ያሳያል። እዚያ ውስጥ ወጣቶች እንዴት ለዓለም መሪዎች ታማኝ እንዲሆኑ የሚስጥር መረቡን እንዲያስቀጥሉ እንደሚደረግ ያጋልጣል። ሁለተኛው ሲ ስትሪት ህንፃ የአሜሪካ ሴናተሮች ኮንግረስ አባላት በሚስጥር እየሄዱ የሚኖሩበት፣ ስልታዊ የፖለቲካ ውሳኔዎችን የሚያሳልፉበት፣ የውጭ ሀገር መሪዎች የሚያስገቡበትን የሲ ስትሪት ህንፃ ሚስጥር ፊልሙ ፍንትው አድርጎ ያሳያል። በሶስተኛ ደረጃ የአምባገነኖች ቁርኝት ይታይበታል ፊልሙ ላይ። ድርጅቱ ከአሜሪካ ዲሞክራሲ ጀርባ ሆኖ በሃይማኖት ስም እንዴት ካሰቃቂ የዓለም አምባገነኖች
መሪዎች እንደ ኢንዶኔዥያው ሱሃርቶና የሊቢያው ጋዳፊ ጋር የጠበቀ ወዳጅነት እንደነበረው የገንዘብ የዲፕሎማሲ ከላይ ሰጣቸው እንደነበረ ነው የሚያጋልጠው። አራተኛው የጸሎት ቁርስ እውነተኛ ገጽታ፣ ይሄ ዋናው ልቡ ነው ማለት ነው። የዘ ፋሚሊ የብሔራዊ ጸሎት ቁርስ ናሽናል ፕሬየርስ ብሬክፋስት መድረክ በፖለቲከኞች ዘንድ ለአምላክ የሚቀርብ ጸሎት ሳይሆን በዓለም ዙሪያ ያሉ ባለስልጣናት፣ የቢዝነስ ሰዎች ህግና ዲፕሎማሲን ተላልፈው በሚስጥር የሚደራደሩበት የጥቁር ገበያ ዲፕሎማሲ መድረክ መሆኑን በምስክሮች ያስረዳል፣ ያሳያል ማለት ነው። ውድ ቤተሰቦቻችን ስለዚህ ጉዳይ ግን ስንቶቻችሁ ታውቁ ነበረ? አሁንስ ምን ተረዳችሁ? ምን ታዘባችሁ? ያላችሁን ሀሳብ አስተያየት በነጻነት በኮሜንት መስጫው ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።